አፈሩ ይክለል ነፍስህን በገነት ያኑርል። አርቲስት ነጻነት ወርቅነህ ጠዋቱን እንዲህ ነበር የጀመረው። ወደ ስራ ሊሄድ እየለባበሰ ነበር። ህመም ሲሰማው ጓደኛውን ጠርቶት ወደ አይሲኤምሲ ሆስፒታል ሄዱ። ቀዳሚ ምክትል ከንቲባ በጥይት መገደላቸው ተገለጸ። በአንድ ጀንበር 15 ወገኖቻችን አተናል። ከድንገተኛ አደጋ ፈጣሪ ይጠብቀን። በዚህ ሰዓት የቀብር ስነ ስርዓት አስመልክቶ የተሰማው መረጃ ልንገራችሁ። ማህደር አሰፋ በነጻነት ወርቅነህ ህልፈት የተሰማትን ሀዘን ገለጸች። ከ2 ሳምንት በፊት ነበር ዲሴምበር ወር ውስጥ ወደ ዲሴምበር 20 አካባቢ ነበር የሱን ደስታ ለመካፈል በዚህ ኢቨንት ላይ የተገኘሁትና ቪዲዮን ገና የአምባሳደርነት ፊርማውን ሲፈጽም ይህንን ቃል ተናግሮት ነበር። ላሳያችሁ። ጋይስ ማመን አቃተኝ። ማርያምን እውነት ነው ነገር እውነት ሞቷል። ነጻነት አርፏል። ሰይፉን በቅርቡ ያርፋል። ሰይፉ በቅርቡ ያርፋል ሲል የተናገረው ግለሰብ በህግ እንዲጠየቅ ጥሪ ቀረበ። አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ይተለሰ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደመስቆያችሁ እኔ አለሁ እግዚአብሔር ይመስገን። ያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። እንግዲህ የተወደዳችሁ አርቲስት ነጻነት ወርቅነህ ህልፈትን አስመልክቶ ስለ አሟሟቱ እንዲሁም ስርዓተ ቀብሩ አፈጻጸም እየወጡ ያሉ መረጃዎች አሉ። እንግዲህ አርቲስት ነጻነት ወርቅነህ ዓርብ ዕለት ማለትም ትናንት ከረፋዱ ላይ እንግዲህ አሞት ወደ ሲኤምሲ ሆስፒታል እንደሄደና ሆስፒታል እንደደረሰ ድንገት ወድቆ እንደሞተ እዚህ ያለ መረጃዎች እንግዲህ ትክክለኛ መረጃ ወጥቷል። ከሆስፒታሉ የህግ አካላትም አስፈላጊው ምርመራ እንዳደረጉ ተነግሯል። ስርዓተ ቀብሩ የሚፈጸመው እንግዲህ በአለልቱ ጊዮርጊስ ቤተክርስቲያን እንደሆነ እንደ ኑዛዜ ተናግሮ ነበር የተባለ መረጃ እየወጣ ይገኛል። ነገር ግን ከጥበብ የሥራ ባልደረቦቹ መለየት የለበትም 4 ኪሎ ቅድስት ሥላሴ ካቴድራል መንበረ ጸባዖት እንደሆነ መረጃዎች እየወጡ ይገኛሉ። ሰዓቱም ታውቋል። ሙሉ መረጃውን ማስደምጣችሁ ይሆናል። ባለቤቱ ከሀገር አሜሪካ ስትመጣ እንደሆነ እንደሚከናወን ተናግሯል። ዝርዝር መረጃውን እንሰማለን። መቼ የሚለውን ማስደምጣችሁ ይሆናል። ብዙ አድናቂዎቹ አርቲስቶቹም እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ አላምንም ውሸት ነው በሉን እያሉ እንግዲህ ሀዘናቸውን ገልጸዋል። ቪዲዮ አለን ያለን። በተጨማሪ በዚሁ ቀን የ15 ሰው ህይወት ማለፉንና እንዲሁም ደግሞ የአንድ ባለስልጣን ህይወት በጥይት ተገድሎ መሞቱን እየተነገረ ይገኛል። በአንድ ቀን ነጻነት ባረፈበት ቀን ትናንት ማለት ነው። እንግዲህ የነጻነት ሞት አስመልክቶ እየቀለዱ ያሉ ግለሰቦችም አሉ። እና ፓስተር እንዳልክ የሚባለው ግለሰብ እንዳልኩን ታውቁታላችሁ ሁላችሁም። እና ይህ ግለሰብ እንግዲህ በህግ ሊጠየቅ ይገባል እያሉ በጣም ብዙዎች ቪዲዮ እየሰሩ ይገኛሉ። ይህንን መረጃ አስደምጣችኋለሁኝ። እንደውም ደግሞ ሰይፋም ይሞታል ብሎ ቪዲዮ የሰራው ግለሰብ በህግ እንዲጠየቅ ጥሪ ቀርቧል። በቅድሚያ ከዚህኛው መረጃ እንጀምር። ቪዲዮ ላይክ ያደርጋችሁ ጀምሩት። ነጻነት አርፏል። ሰይፉን በቅርቡ ያርፋል። የሚያሳዝነኝ ግን ሰይፉ እንግዳ አርጋ አቅርበኝ ስለው አላቀረበኝም እስካሁን። ያንሳ ደርግ መሞቱ ነው የሚያሳዝነኝ። እንደዚህ ያሉ እንግዲህ በጫት ቪዲዮ የሚሰሩ የቃሙ ሲመረቅኑ የሚናገሩትን የማያውቁ ግለሰቦች እንደዚህ ያለ ንግግር ተናግረው እንግዲህ በህግ ይጠይቅልን እያሉ ይገኛሉ። መረጃው ላስደምጣችሁ። ሰይፉ በቅርቡ ያርፋል ሲል የተናገረው ግለሰብ በህግ እንዲጠየቅ ጥሪ ቀረበ። የብዙዎችን ልብ የሰበረ የአርቲስት ነጻነት ህልፈትን ተከትሎ የብዙዎች ባለውለታ የሆነውን ደግሞ ሰይፉ ፋንታውን በቅርቡ ያርፋል በማለት በቲክቶክ ስሙ አስሌ የተባለ ግለሰብ የአርቲስቱ ህይወት እንደ ቁጭት ሳይቆጥር የሰይፉን ሞት መመኘቱ ብዙሃንን አስቆጥቷል። በዚህም በህግ እንዲጠየቅም ጥሪ ቀርቧል። ጋይስ ለዚህ ያሉ ግለሰቦች በህግ ስር ታይዘው ተጠይቀው ለአፋቸው ለከት እንዲኖረው መደረግ አለበት ብዬ ከሚያስቡት መካከል እኔም አንዱ ነኝ። ምን አይነት ድፍረት ቢኖራቸው እንደዚህ ያለ መረጃ ፖስት የሚያደርጉት? ኧረ በመድኃኒዓለም ምን አይነት ተፈጥሮ ነው ያላቸው? ይህ ብቻ አይደለም። እንዳልክ የሚባለው ልጅ የፖስታው ፔጅ ነጻነት ወርቅነህን አሟሟት አያይዞ በጣም ብዙዎችን አስቆጥቷል። ተመልከቱት፣ ላንብብላችሁ። አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። ያዘነ ይመስል በአጭሩ እድሜያችን ዘላለማችን አስተካክለን ብንሄድ ጥሩ ነው። ኢየሱስ አትቀበሉ እንዳትሞቱ ይላል። ከሞተ በኋላ ነው የመረጃ ፖስት የምታደርገው። ሳይሞት ሄደ አሰብከው ነበር። ከላይ የሚገርም ምላሽ ሰጥቶታል። በጣም እጅግ የሚያሳዝን ነገር ነው እያየን ያለ ነው። ከላይ የሚገርም ምላሽ ተጽፎለታል። እንደዚህ አይነት ሰው
በክት ኮተት የመቃብር ስር ነጋዴ በህይወት እያለ የነፂ መሞት እኮ ህይወት አንዳንዴ ፍትሃዊ እንዳልሆነች ነው የሚያሳየው ይላል። ሰው እንዴት ቤተሰብ፣ ጓደኛ፣ ወዳጅ አዝኖ እስኪጨርስ አይጠብቅም ወይ? ገና እሱ ራሱ የተጠመቀበት ውሃ መቼ ደርቆ ነው በሰው ሞት ላይ በዚህ ልክ ተረማምዶ ካልሰበኩ ሞቼ ይገኛለሁ የሚለው? እንኳን የገነት ቁልፍ በዚህ እከክ እጅ አልሆነች እንጂ ከክፋቱ የተነሳ ሮጦ ገብቶ ከውስጥ ነበር የሚዘጋብን ብሎ ኡስታዙ እንደዚህ ያለ ፖስት አድርጓል በንዴት። በጣም ያሳዝናል። እንደዚህ ያሉ ግለሰቦች እስከ መቼ ነው በሰው ሞት ላይ የሰውን ሞት እየጠበቁ የሚሳለቁት? ይህ ግለሰብ መጠየቅ አለበት። ይህ ብቻ አይደለም፣ ተደጋግሟል። እውነት ለመናገርላችኋለሁ ለሚመለከተው ሀገር መረጃ ሼር አድርጉልኝ። የአርቲስት ነጻነት ወርቅነህን አሟሟት አስመልክቶ እንግዲህ የተሸፈኑ መረጃዎች አሉ። በጣም ብዙ ሰዎች በትናንትናው ዕለት እንግዲህ አልፈዋል። መረጃው ግን አልተሰማም እና የነጻነት ህልፈት ስለሸፈነው ይመስለኛል መረጃ ላስደምጣችሁ። አንድ ባለስልጣንና 15 ህይወት እንግዲህ አልፏል። በጣም እጅግ የሚያሳዝን ነገር ነው። ነፍሳቸውን በአጸደ ገነት ያኑርልን። መረጃው ላስደምጣችሁና ስለ ነጻነት አሟሟት ያሉትን መረጃዎች ማስደምጣችሁ ነው። በዚህ ሰዓት እጅግ አሳዛኝ የተባለ አደጋ መከሰቱ እየሰማን እንገኛለን። በአንድ ጀንበር 15 ወገኖቻችን አጥተናል። ከድንገተኛ አደጋ ፈጣሪ ይጠብቀን። ሁላችሁም ነፍስ ይማር በሉ። በሰሜን ሸዋ ዞን በጫንጮ ከተማ አስተዳደር ውስጥ በደረሰ አሰቃቂ የትራፊክ አደጋም የ15 ሰዎች ህይወት ማለፉ ነው የተነገረው። አደጋው የተከሰተው ከወረ ጃርሶ ወረዳ ቀሬ ጎዋ ከተማ ተነስቶ ወደ አዲስ አበባ በመጓዝ ላይ የነበረ የህዝብ ማመላለሻ አባዱላ ተሽከርካሪና እንዲሁም ደግሞ አንድ ዩአይዲ የተሰኘ የጭነት ተሽከርካሪ እርስ በርስ በመጋጨታቸው መሆኑ ተገልጿል። ለሟቾች ነፍስ ይማር፣ ለቤተሰቦች መጽናናትን ይስጥልን። በደብረ ሲና ከተማ ተቀዳሚ ምክትል ከንቲባ በጥይት መገደላቸው ተገለጸ። የደብረ ሲና ከተማ አስተዳደር ከንቲባ ጽሕፈት ቤት እንዳስታወቀው በዛሬው ዕለት የደብረ ሲና ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ወንድም ሲገኝ ማሙዬ በድንገተኛ ጥይት በአሰቃቂ ሁኔታ መገደላቸውን አስታውቀዋል። አመራሩ ህዝባቸውን ለማገልገልና የከተማዋን ብሩህ ተስፋ እውን ለማድረግ ደከመኝ ሳይሉ ሲሰሩ የቆዩ መሆናቸውንም ፓርቲው ገልጿል። የአንድ መሪ ህይወት በጭካኔ መጥፋት ትልቅ ሀገራዊ ኪሳራ ነው ሲልም ድርጊቱን አውግዟል። ክፎች አካላቸውን ቢገሉም ለህዝባቸው ያሳዩት ቅንነት፣ የሰሩት መልካም ስራ ግን ከታሪክ ገጽ ሊያጠፉ አይችሉም ሲሉም አስታውቋል። ድርጊቱን የፈጸመ አካል ግን በግልጽ የተነገረ ነገር የለም። እንግዲህ እንደሰማችሁት ነው። በአንድ ቀን በጣም ብዙ ኢትዮጵያውያን እንግዲህ እንደሞቱ ነው የሰማን ያለን ነው። እሳቸውን በአጸደ ገነት ያኑርልን። ዞሮ ዞሮ ሁላችንም አይቀርም። ነገር ግን ደግሞ እንደዚህ ያለ አስደንጋጭ ክስተት ድንገተኛ አደጋ ሲሆን ያሳዝናል። ሰው መኖር ያለበትን እድሜ ሳይጨርስ ድንገት ሲጠራ ሁላችንም እናዝናለን። እውነት ነፍሳቸውን በአጸደ ገነት ያኑርልን። ለመላው ቤተሰቦቻቸው መጽናናትን እመኛለሁ። አሁን ማስደምጣችሁ ስለ አርቲስት ነጻነት ወርቅነህ ህልፈት አስመልክቶ የወጡ መረጃዎች አሉ። እንዴት ሞተ የሚለውም አስደምጣችኋለሁ። አንዱም የሥርዓተ ቀብሩ ቦታውን የት እንደሆነ ከዚህ በመቀጠል ማስደምጣችሁ ይሆናል። አርቲስት ነጻነት ወርቅነህ ጠዋቱን እንዲህ ነበር የጀመረው። ወደ ስራ ሊሄድ እየለባበሰ ነበር። ህመም ሲሰማው ጓደኛውን ጠርቶት ወደ አይሲኤምሲ ሆስፒታል ሄዱ። መንገድ ላይ ያለም ህመሙ እየባሰበት ነበረ። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ አረፈ። ፖሊሶች በሆስፒታሉ ተገኝተው ሙያዊ የምርመራ ስራቸውንም አከናውነዋል። ቅበሩኝ ብሎ የነበረበት ስፍራ አርቲስት ነጻነት ወርቅነህ በህይወት እያለ ሲሞት አሌልቱ ቅዱስ ጊዮርጊስ ከአያቱ አጠገብ ቀብሩ እንዲፈጸም እንደሚፈልግ ለወዳጆቹ ደጋግሞ ይናገር የነበረ ሲሆን ያለፈው ሳምንትም አሌልቱ ጊዮርጊስ በመሄድ ቤተክርስቲያኒቱን የማሳደስ ስራ ስለማከናወን ከሚመለከታቸው የቤተክርስቲያኒቱ ኃላፊዎች ጋር ተነጋግሮ መመለሱ ተሰምቷል። ኑሮዋን በአሜሪካ ያደረገችው ባለቤቱና የልጆቹ እናት እሁድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን በዚያው ሰዓት ስርዓተ ቀብሩ በቅድስት ሥላሴ ካቴድራል ይፈጸማል። አርቲስቱ የቀብር ስነ ስርዓት መጪው እሁድ ማለትም ጥር 10 ቀን 2018 ዓ.ም በመንበረ ጽባኦት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀዋል። እሁድ ጠዋት ከ2 ሰዓት ተኩል ጀምሮ በካቴድራሉ አሸኛኘት እንደሚደረግለት ተገልጿል። በዚሁ ዕለት እሁድ ከቀኑ 6 ሰዓት ላይ የመጨረሻ የቀብር ስነ ስርዓት እንደሚከወን ተሰምቷል። ለብዙዎቻችን ከባድ ቢሆንም በዚህች ዕለት በቦታው በመገኘት ለወዳጃችን የመጨረሻው ክብር እንድንሰጥ ጥሪ ቀርቧል። አሁንም ለባለቤቱ፣ ለልጆቹ እንዲሁም ደግሞ ለመላው ወዳጅ ዘመዶቹ፣ ለመላው ኢትዮጵያውያን ፈጣሪ ጥንካሬና መጽናናትን እንዲሰጥ እመኛለሁ። አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች እዚህ ቪዲዮ ስር ሜንሽን እያደረጋችሁ ነው። ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ አብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ያንን ነገር ቼክ ለማድረግ ነው የሄድኩት።
ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን ይነገራል። ፋት ወይም ጮማና ጉበት ምን አገናኛቸው የሚለውን አስረዳችኋለሁ። አሁን ላይ ግን ኤግዛክትሊ የሞቱ መንስኤ ይሄ ነው የሚባል ሜዲካል ሪፖርት የለም በዚህ ሰዓት። ይሄ ሊሆንም ላይሆንም ይችላል። ኢቢኤስ እንግዲህ ባጋጠመው ህመም ምክንያት ህይወቱ አልፏል ብሎ ነው የዘገበው እንጂ የህመሙ አይነት በዲቴል የተቀመጠ ነገር የለም። ነገር ግን ራሱ የተናገረው ፋቲ ሊቨር የሚባለው ነገር ምንድን ነው? እንግዲህ ፋቲ ሊቨር ወይም ደግሞ አሁን ሜታቦሊክ አሶሲኤትድ ይባላል። ለእናንተ በደንብ እንዲገባችሁ በግልጽ ልንገራችሁ። ስቴቶሲስ እና ስቴቶ ሄፓታይተስ የሚባሉ ነገሮች አሉ። ስቴቶሲስ ማለት ያው ጉበትና ጮማ ብቻ ማለት ነው፣ ሌላ ችግር ሳይፈጠር ማለት ነው። ስቴቶ ሄፓታይተስ ማለት ደግሞ ምንድነው? ጮማ አለ እናም ደግሞ የጉበት መቆጣትና የጉበት መጎዳት አለ ማለት ነው ከጮማው ጋር ተያይዞ። ይሄኛው ስቴቶሲስ የሚባለው አብዛኞቻችን ጋር በተለይ ትንሽ ወፈር የምንል ሰዎች ጋር ሄደን አልትራሳውንድ ብንታይ አብዛኞቻችን ጋር ጮማ አለ፣ በተለይ ወፈር የምንል ሰዎች ማለት ነው። ችግሩ ግን የሚፈጠረው ስቴቶ ሄፓታይተስ ሲሆን ነው። ይሄ ምንድነው? ጮማ አለ እናም የጉበት መቆጣትና የጉበት ሴሎች መጎዳት አለ ማለት ነው። መጨረሻ ለሞት የሚዳርገው ምን ሲሆን ነው? ዩዥዋሊ ሁለት አይነት ኮምፕሊኬሽኖች ሲፈጠሩ ነው። አንደኛው እንግዲህ ሲሮሲስ የሚባል ነገር አለ። ሲሮሲስ ማለት እንግዲህ ጉበት ተጎድቶ መጨረሻ ላይ ሙሉ በሙሉ ተቀይሮ እንደ ጠባሳ አይነት ነገር ሲፈጠር ማለት ነው። ጠባሳ የሆነ አለ አይደለ? ፋይብሮዝድ ሲሆን ያ ሲሮሲስ ይባላል። ይሄ ሲሆን ደግሞ የራሱ ኮምፕሊኬሽኖች አሉ እና ከነዚህ ኮምፕሊኬሽኖች ውስጥ አንዱ እንግዲህ የምግብ ቱቦአችን ላይ መድማት ሊኖር ይችላል። እንዲሁ መድማት ማለት ነው። ይሄ የሚፈጠረው ፖርታል ሃይፐርቴንሽን የሚባል ነገር ሲፈጠር ነው። ሌላ ደግሞ ጉበት እንደምታውቁት አንደኛ ስራው መርዝ ማስወገድ ነው ከሰውነታችን። ጉበት ፌል ሲያደርግ እንግዲህ እነዛ መርዞች ወደ አእምሯችን ይሄዳሉ፣ ሌላ ሰውነቶቻችንን በጣም ይጎዳሉ። እና ለምሳሌ ሄፓቲክ ኢንሴፋሎፓቲ ማለት አእምሮ ሲጎዳ ማለት ነው በጉበት ፌል ማድረግ ምክንያት። ሌላው ደግሞ ሆዳችን ውስጥ ውሃ ሊጠራቀም ይችላል። ይሄ ደግሞ አሳይተስ ይባላል። አንዳንዴ የጉበት በሽታ ያለባቸው ሰዎች እንደ ቦርጭ የሚመስል ነገር ሆዳቸው ዝም ብሎ ሰፍቶ በቃ ቦርጭ ነው ሲሉ ቆዩና ያ ነገር የተጠራቀመው ውሃ ኢንፌክሽን ሲያጋጥመው ሌላም ኮምፕሊኬሽን ሲያጋጥመው እስከ ሞት ድረስ የሚያደርስ ኮምፕሊኬሽን ሊፈጠር ይችላል ማለት ነው። ሌላው ደግሞ የጉበት ካንሰር ይመጣል። በዚህ ምክንያት ሲሮሲስ ከመጣ በኋላ የጉበት ካንሰር ይመጣል። ያው ካንሰር ማለት እንግዲህ ግልጽ ነው፣ ሁላችሁም አንደርስታንድ የምታደርጉት ነገር ነው። በጣም ለሞት የሚዳርግ ነገር ነው ካንሰር። ስለዚህ ምንድነው ማድረግ ያለብን? ወፍራም የሆኑን ሰዎች ካለን ኤክሰርሳይዝ መስራትና ክብደታችንን መቀነስ በጣም ኢምፖርታንት የሆነ ነገር ነው። ሌላው ደግሞ ያው የስኳር በሽታ ካለብንም ደግሞ ያንን ነገር ኮንትሮል ማድረግ ከዚህ በሽታ ለመጠንቀቅ ትክክለኛው ስቴፕ ነው ማለት ነው። ትንሽም ቢሆን ገብቷችኋል ብዬ አስባለሁ። ነገርየው ለሞት የሚያበቃ አይደለም። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። የነጻነት ወርቅነህ ህመም ወይንም በሽታ ይሄ ነበር ማለት ነው። ብዙ ጊዜ ሰውነት ሲወፍር ሌሎች አካላት የውስጣዊ አካላት በትክክል ፋንክሽን እንዳያደርጉ ያደርጋል ወይንም በትክክል ስራቸውን እንዳይሰሩ ያደርጋልና ነጻነት ወርቅነህ በህይወት እያለ ከህመሙ ጋር በተገናኘ ላዘናችሁለት ለተጨነቃችሁለት ምስጋና አቅርቦ ነበር። አንድ ያዳምጡት። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ። ሌላው ነጻነት ወርቅነህ የት ነው የተወለደው የት ነው የተማረው ምናምን የሚል ጥያቄ ብዙዎቻችሁ ጋር ይኖራል ብዬ አስባለሁና ከዚህ ጋር በተገናኘም መልስ አለው። አንድ ያዳምጡት እስቲ። ነጽ የት ነው ተወልደ ያደግከው? እኔ የተወለድኩት ኡራኤል አካባቢ ነው ተወልጄ ያደግኩት ኡራኤል ነው። እኔ ከዛ ምስራቅ ጎ ወይም አስፋውሰን የሚባል ትምህርት ቤት ላይ ተማርኩት። ከዛ ሃይ ስኩል ወደ ምስራቅ አጠቃላይ ነው የሄድኩት። ከግል ህይወቱ ጋር በተገናኘ ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። ሌላው ከሰራቸው ስራዎች አንጻር ደግሞ ስንመለከት አርቲስት ነጻነት ወርቅነህ በኢትዮጵያ ቲያትርና በኢትዮጵያ የፊልም ኢንዱስትሪ ላይ የራሱን ቀለም ጥሎ ያለፈ ሰው ነው። ሌላው በጣም በማስታወቂያ ስራዎችም ይታወቃል። ሲቀጥል በኢቢኤስም ድምቀት ነበረ፣ በቤተሰብ ጨዋታ ማለት ነው። በተለይ ደግሞ ጨዋታ አዋቂነቱ ከሚፈጥራቸው ቀልዶች አንጻር ለብዙዎቻችን የሳቃችን ምንጭ ነበር። በዚህም ምክንያት ነጻነት ወርቅነህን የማይወደው ሰው የለም። ከሽማግሌ እስከ ህፃናት፣ ወጣት፣ ብሔር፣ ሃይማኖት ሳይለይ ሁሉም በአንድነት እንደ ኢትዮጵያዊነት የሚወደው የሚያከብረው ሰው ነው ነጻነት ወርቅነህ። ከዚህ አንጻር የነጻነት ወርቅነህ ሐዘን ምንም በዋነኝነት ለቤተሰቡ ቢሆንም
በተጓዳኝ ግን እርግጠኛ ነኝ የአብዛኛው ኢትዮጵያዊ ሐዘን ነው። ሲቀጥል በጣም የሚያሳዝነው ሞቱ ድንገተኛ በመሆኑ ነው። ምክንያቱም ከ2 ሳምንት በፊት አልቲማ ሪል ስቴት የክብር ብራንድ አምባሳደር አድርጎ ሲያስፈርመው ብዙዎቻችን አይተን ነበር። በዚህ መልክ ከ2 ሳምንት በፊት እየሳቀ ሲፈራረም ያየነው ነጻነት ወርቅነህን ከ2 ሳምንት በኋላ ደግሞ ሞተ ስትባሉ እጅግ በጣም ነው የሚያስደነግጠውና ፈጣሪ ሁሌም ልክ ነው፣ ሁላችንም ነገ የምንሄድበት ነው። ነገር ግን ያው የሰው ልጆች ነን፣ ደካሞች ነንና ምናከብረው የምንወደው ሰው ሲለየን በጣም ነው የምናዝነው። ፈጣሪ ነፍስህን ይማረው። አመሰግናለሁ። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል። ነጻነት በተለይ በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው አጋርተዋል። እንደሚታወቀው አርቲስት ነጻነት ወርቅነህ ከዚህ ቀደም በውጭ ሀገር ታክሞ መምጣቱንና አሁን ላይ ጥሩ የጤንነት ሁኔታ ላይ መሆኑን ተናግሮ እንደነበር ይታወሳል። አርቲስት ማህደር አሰፋ በነጻነት ወርቅነህ ህልፈት የተሰማትን ሀዘን ገለጸች። ማህደር ከነጻነት ጋር ኤፍቢአይ እና ሌሎች በርካታ ፊልሞች ላይ አብራ የሰራች ሲሆን የሙያ አጋሯ ህልፈት ተከትሎ በማህበራዊ ትስስር ገጿ ላይ ባሰፈረችው ልብ የሚነካ መልእክት ድንጋጤዋንና ሀዘኗን አጋርታለች። አርቲስት ማህደር በሀዘን መግለጫዋ ላይ በስመ አብ ነጽዬ እንዲህ ነው የምንለያየው በቃ ስትል የሞቱን ዜና ለመቀበል መቸገሯን ገልጻ ነፍስህን በገነት ትረፍ ስትል ምኞቷን አስተላልፋለች። አርቲስት ነጻነት ወርቅነህ በኢትዮጵያ ፊልም ኢንዱስትሪ ውስጥ በርካታ ስራዎችን በማበርከት የሚታወቅ ሲሆን ህልፈቱ በኪነ ጥበቡ ቤተሰብ ዘንድ ከፍተኛ ድንጋጤን ፈጥሯል። ይህች በምስሉ ላይ የምትመለከቷት ምስል ለማስለቀሻነት ትሆናለች ሲል አርቲስት ነጻነት ወርቅነህ አስቀድመው ተናግሮ ነበረ። የሰው ልጅ እንግዲህ ህይወት እጅግ ረቂቅ ናት። ባልታሰበ ቅጽበት የምንወደው አርቲስት ነጻነት ወርቅነህ ማለትም ነፂ ዛሬ እንግዲህ በህይወት ባይኖርም ከጥቂት ሳምንታት በፊት ግን አንድ የሚያስገርምና ልብ የሚሰብር ነገር አድርጎ ነበረ። ይኸውም ነፂ እንግዲህ ከጥቂት ሳምንታት በፊት ይህች የምትመለከቷት ምስል ማለት ነው ለማስለቀሻ ለሀዘን መግለጫ አሪፍ ናት ሲል እንግዲህ ጽፎ ነበረ። ያኔ ቃሉን በፈገግታና እንዲሁም በቀልድ መንፈስ ተቀብለን የተመለከትነው ፎቶ ዛሬ እንግዲህ በእውነትም የሀዘን መግለጫ ሆኖ መቅረቡ የሁላችንንም ልብ በሀዘን ሰብሮታል። በድጋሚ ነፍስ ይማር። መልካም የስራ ዘመን ነበር ያለው። በአሁኑ ሰዓት የብዙ ኢትዮጵያኖች ምኞት ምን ነው ይህ የሰማነው ዜና ውሸት በሆነ የሚል ምኞት ነው ያለው። የኔን ጨምሮ የብዙዎቻችን ምኞት ነው ነበረ ብዬ ራሱ መናገር በጣም እየከበደኝ ነው። የብዙዎቻችን ስሜት ነው ብዬ አስባለሁ በአሁኑ ሰዓት እና እውነት እላችኋለሁ አሁን ስልኬን ራሱ ማየት ከብዶኛል። ከ2 ሳምንት በፊት ነበር ዲሴምበር ወር ውስጥ ወደ ዲሴምበር 20 አካባቢ ነበር የሱን ደስታ ለመካፈል በዚህ ኢቨንት ላይ የተገኘሁትና ቪዲዮን ገና ኦዲዮ ገብቼ ኤዲት አድርጌ ያልጨረስኩትም ገና ፖስት የሚሆን ቪዲዮ ነበረ። በዛን ወቅትም ነጻነት እዚህ ኢቨንት ላይ ለመገኘትና አምባሳደር ለመሆን ሲመጣ የነበረው ኢነርጂ እንደ ድሮ ነበር። በጣም ኢነርጂው የሚገርም ነበር። ሁላችንም እያሳቀን ነበር በጊዜው። እናም ከአልቲማ ሪል ስቴት ጋር የአምባሳደርነት ፊርማውን ሲፈጽም ይህንን ቃል ተናግሮት ነበር። ላሳያችሁ። መልካም የስራ ዘመን ነበር ያለው። መልካም የስራ ዘመን ግን አልሆነም። ነፂን አተነዋል ዛሬ ማለት ነው እና ለመጀመሪያ ጊዜም ለመጨረሻ ጊዜ በዚህ ወቅት ላይ ያገኘሁትና ዛሬው ቀን እጅግ በጣም ከባድ ነው። ስልኬን በጣም ነው የጠላሁት። በጣም ማለት ነው ያሉትን ቪዲዮዎች ስመለከታቸው በጣም ከባድ። ነፍሱን በአጸደ ገነት ያኖርልን። መልካም ቀን ይሁንላችሁ። ህይወት በጣም አጭር ነች። ጠቆርክም ቀላህም ረዘምክም አጠርክም ገንዘብ ኖረህም አልኖረህም ሆሮንክ ደደብም በቃ ምንም መሞትህ እንደማይቀር በነጻነት ወርቅነህ አይተነዋል። ተጫዋች ነው፣ ደግ ነው፣ ሩህሩህ ነው። በቃ ነፍሱን በገነት ያኑረው። ማርያም ፊልምን ያወቅነው በኤፍቢአይ በአንቺ ሌባ በብዙ ነገር ያወቅነው በነጻነት ወርቅነህ ነውና በጣም ነው የደበረኝ። እግዚአብሔርን በጣም በቃ ሙሉ የኢትዮጵያ ህዝብ ነው የሚደብረው ሲጀመርና በጣም እንደሚደብር ያወቁት በነጻነት ወርቅነህ ነውና እግዚአብሔርን በቃ እንደ ኢትዮጵያ በጣም ነው የሚደብረው። ለመላ ቤተሰቡ መጽናናትን እንመኛለን። ነፍሱን በገነት ያኑርልን ነጻነት ወርቅነህ። ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳረሱ። ወዳችኋለሁ። ሰላም እንዴት ናችሁ? አሁን የማነብላችሁ አርቲስት ነጻነት ወርቅነህ ኢንስታግራም ገጹ ላይ ከ2 ቀን በፊት ፖስት ያደረገው ነው። አንድ ሰው ምን አለኝ ይላል። ገንዘብና ጤናህን ስታጣ ምንም አታጣም። ባህሪን ስታጣ አንድ ነገር ታጣለህ። ሁሉንም ነገር ታጣለህ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪህ የማንነታችን መሰረት ነው። አጥብቀህ ጠብቅ፣ በታማኝነት ኑር እና ሌላ ሁሉ ወደ ቦታው ይወድቃል ይላል። ከ5 ቀን በፊት ፖስት ያደረገው ደግሞ ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል ይላል። ይህ እንግዲህ ከ2 ቀን በፊትና ከ5 ቀን በፊት ፖስት ያደረጋቸው ናቸው ኢንስታግራም ላይ።
በጣም ነው ወላሂ ለአዚም ልቤ የተሰበረው። ማመን አልቻልኩም። ነጽዬ በጣም እንወድሃለን። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ። ነፍስ በሰላም ትረፍ። ለኔ ብቻ አይደለም ይሄ ነገር አስደንጋጭ የሆነው መሰለኝ። ነጻነት ወርቅነህ አርቲስት ነጻነት ወርቅነህ መሞቱን ሰማውና በጣም ነው የደነገጥኩት። በጣም ስላችሁ በጣም ነው የደነገጥኩት። እኔ ትወና እንደወድ ካደረጉኝ ሰዎች መካከል አንዱ ነጻነት ወርቅነህ ነውና በጣም ከልጅነቴ ህልሜ ከነበሩት ነገር አንድ ቀን ከሱ ጋር የሆነ ነገር መስራት አግኝቼው እንደምወደው መናገር ነበርና እዚህ ደረጃ ደርሼ ዛሬ ላይ ኢንተርቴይንመንቱ እዚህ ሚዲያው ላይ እየሰራው እድሎች ነበሩኝ አግኝቼ እንደምወደው ለመናገርና ምን ሆኜ እንዳልተናገርኩ አላውቅም። አንድ ቀን ሰላም ሳልለው እና በጣም በቃ እሱ በሚሰራው ስራ በጣም ትልቅ መነሳሳት ፈጥሮብኝ ትወና ለወድ እንደቻልኩም ሳልናገር ህይወቱ ማለፉን ዛሬ ሰማ በጣም ደነገጥኩ። እኔ እንጃ በቃ በጣም ዛሬ አዲስ አበባ አይደለሁምና ምናልባት ለመጀመሪያ ጊዜም ለመጨረሻም ጊዜ ቀብሩ ላይ መገኘ ይመስለኛል። አንዳንድ ትውቆች በጣም ያስጠላሉ። በጣም ነው የምንወድ ነጻነት ነፍስ በገነት ትኑር። ሰላም ፋሚሊ እንዴት ናችሁ ቤተሰቦች? እንግዲህ ዛሬ የመጣሁት የሆነ አንድ አስደንጋጭ ዜና ሰምቼ ነው። አርቲስት ነጻነት ወርቅነህ ሞቷል የሚል ዜና ሰምቼ ነው የመጣሁት። አይኔ ትምህርት በጣም ያዘንኩት ሃይማኖቴ ትምህርት እኔ እንጃ እኔ በጣም የምወደው አርቲስት ነበር እና ከመር አርቲስት ማግኘት የምፈልገው አርቲስት ነበር። ሚካኤል እኔ እንጃ እንዴት እንደምወደው እንዳትጠይቁኝ። ማርያምን ከልጅነት ጀምሮ በጣም ነው የምወደው። ግን እኔ እስካሁን እያለቀስኩ ነበረ። ፋሚሊ እኮ ሚካኤል ግን በቃ ለቤተሰቦቹ ለወዳጅ ዘመዶቹ መጽናናትን እመኛለሁ። ዓለም እንዲህ ናት። በሳቅ አጅበሃት፣ በደስታ ሞሽረሃት፣ በጨዋታ አክብርሃት፣ እርሷ ግን የሞት ዕጣን አትረሳም። ረካሽ ስፍራ ላይ ባለመገኘት ክብርህን ጠብቀ ይህን ዓለም ተሰናብተሃል እና ነፍስ ከቅዱሳን መንደር ይደምርልን። በእውነት ያሳዝናል። እግዚአብሔር ነፍስን ይማር። በምድር ሳለ የተማመንካት ቅድስት ኪዳነ ምሕረት ቅዱሳን መላእክት ጻድቃን በማያልፈው በዛ በሰማያዊ ቤት ጥብቅና ይቁሙልህ። ከቅዱሳኑ ጋራ ከጻድቃኑ ጋራ ነጭ ለብሰው ክርስቶስን ከሚያመሰግኑት ጋር ነፍስህን ይደምርልን። እጅግ በጣም አሳዛኝ ነው። ተወዳጁ አርቲስት ሁሉንም ሁልጊዜ በሳቅ በጨዋታ የምናውቀው አርቲስት ነጻነት ወርቅነህ ከዚህ ዓለም ድካም ማረፉን የሰማሁት በጥልቅ ሐዘን ነው። እግዚአብሔር ለወዳጅ ለዘመዶቹ በሙሉ መጽናናትን ያድልልን። ነፍስን ከቅዱሳኑ ጋር ያሳርፋት። ዛሬ በጣም የሚያሳዝን ዜና ሰምተናል። ሁላችንም የምንወደው በጣም የምናከብረው ከልጅነታችን ጀምረን እያየነው ያደግነው እንደሱ መሆን እየተመኘን ያደግነው አርቲስት ነጻነት ወርቅነህ ህይወቱ አልፏል። በጣም ያሳዝናል። እኔ ማለት ኢትዮጵያ ውስጥ ያለምንም የብሔር ቋንቋ፣ የፖለቲካ ልዩነት ሁሉም ኢትዮጵያዊ በጋራ ከሚወዳቸው በጣም ጥቂት ታዋቂ ሰዎች መካከል ነው። በጣም ጥቂት ባይዘው ኢትዮጵያ ውስጥ በሁሉም ብሔር ያለምንም የብሔር የፖለቲካ የቋንቋ ምናምን ልዩነት የሚወደዱ ሰዎች በጣም ጥቂት ናቸውና ከነዛ ጥቂት ሰዎች መካከል የሆነውን ሁላችንም የምንወደውን እውነት እንደሱ መሆንን እየተመኘን ከኤፍቢአይ 1 ኤፍቢአይ 2 ያንቺው ሌባ ብቻ በጣም ብዙ ፊልሞች እንደሱ መሆንን እየተመኘን የመጣን በጣም የምናከብረውን ሰው አጥተናል። ለቤተሰብ ለዘመዶቹ መጽናናት